አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኦሜጋ ስሪ ፋቲ አሲድ ድንቅና አስገራሚ 5 የጤና ጥቅሞችን በዚህ ቪዲዮ ላይ ነገራችኋለሁ ማለት ነው። ለምን ኦሜጋ ስሪ ፋቲ አሲድን መውሰድ እንዳለባችሁ በዚህ ቪዲዮ ላይ በደንብ የምትረዱ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኦሜጋ ስሪ ፋቲ አሲድ ኦሜጋ ስሪ ፖሊ አንሳቹሬትድ ስብ ነው። ለልብ ለሳምባ እናም ለደም ቧንቧ ተግባር በርካታ የጤና ጠቀሜታዎች አሏቸው። ሰውነታችን እነዚህን ፋቲ አሲዶች በራሱ ውጤታማ በሆነ መንገድ ሊሰራ አይችልም። ስለዚህ በአመጋገባችን ልናገኛቸው ይገባል። 3 ዋና ዋና የኦሜጋ ስሪ ፋቲ አሲድ አይነቶች አሉ። እነዚህም ዶኮሳ ሄክሳኖይክ አሲድ ወይም ደግሞ ዲኤችኤ፣ ኢኮሳ ፔንታኖይክ አሲድ ኢፒኤ እናም አልፋ ሊኖሌሊክ አሲድ ወይም ደግሞ ኤኤልኤ ይባላሉ። ዲኤችኤ እናም ኢፒኤ ማለትም ዶኮሳ ሄክሳኖይክ ፋቲ አሲድ የምንለው እናም ኢኮሳ ፔንታኖይክ አሲድ የምንላቸው በአብዛኛው በባህር ምግቦች ወይም ደግሞ በአሳዎች ውስጥ የሚገኙ ናቸው። እናም ኤኤልኤ ወይም ደግሞ አልፋ ሊኖሌሊክ አሲድ የምንለው በአንዳንድ የእጽዋት ምግቦች ውስጥ ሊገኝ ይችላል። ስለዚህ የኦሜጋ ስሪ ፋቲ አሲድ የጤና ጥቅሞችን በዝርዝር አሁን ልንገራችሁ። አንደኛ፣ የልብ ጤናን ለማሻሻል ይረዳል። ኦሜጋ ስሪ የልብ ጤናን ይጠብቃል። እብጠትን፣ የደም ቅባት ደረጃን እናም የደም ግፊትን ሊቀንስም ይችላል። ኦሜጋ ስሪ ተጨማሪ ምግቦች የደም ፍሰትን ለማሻሻል፣ ከፍተኛ መጠን ያለው ኤችዲኤል ኮሌስትሮል መጠንን ይጨምራል እናም ጤናማ የልብ ምትንም ይደግፋል። በልብ ህመም ምክንያት የሚደርሰውን ሞት የመቀነስ እድልንም ይጨምራል። በቀን 1000 ሚሊግራም የኢፒኤ እናም ዲኤችኤ መጠንን መውሰድ የልብ ድካምን በ9% እናም ለአጠቃላይ የልብና የደም ቧንቧ በሽታ ተጋላጭነትን በ7% ይቀንሳል። ሁለተኛ፣ አንዳንድ የጤና ሁኔታዎችን ለማሻሻልም ይረዳል። ኦሜጋ ስሪዎች ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት አሏቸው። ተመራማሪዎች ለብዙ ሁኔታዎች ተጨማሪ ሕክምና ለማግኘት ኦሜጋ ስሪ ተጨማሪዎችን በመጠቀም ተመልክተዋል። አንዳንድ መረጃዎች እንደሚያመለክቱት ኦሜጋ ስሪ ተጨማሪዎችን ከዋና ሕክምናዎች ጋር ስትጠቀሙ የትኩረት እጦት፣ የፓርኪንሰንስ በሽታ እናም አይነት 2 የስኳር በሽታ ተጋላጭነትን ይቀንሳሉ። ሶስተኛ፣ የአንጎል ጤናን ለመደገፍ ይረዳል። ኦሜጋ ስሪዎች ለአንጎል ጤና በጣም አስፈላጊ ናቸው። በአእምሮ እድገትናም ተግባር ውስጥ ትልቅ ሚናን ይጫወታሉ። መጠነኛ የግንዛቤ ችግር ባለባቸው አዛውንቶች ላይ የተደረጉ ጥናቶች እንደሚያመለክቱት 66.7% ያክሉ አዎንታዊ የግንዛቤ ውጤትን ዘግቧል። ኦሜጋ ስሪ ተጨማሪዎች እንደ ማህደረ ትውስታ እናም ትኩረትን የመሳሰሉ የአእምሮ ስራን እንደሚያሻሽሉም ታይቷል። ኦሜጋ ስሪዎች በአእምሮ እድገት ውስጥ ትልቅ ሚናን ይጫወታሉ። የፅንስ እድገትን ለመደገፍ ለነፍሰ ጡር ሰዎች ኦሜጋ ስሪዎችን እንዲጨምሩም ዶክተሮች ይመክራሉ። አራተኛ፣ እብጠትን ወይም ደግሞ ኢንፍላሜሽንን ሊቀንስ ይችላል። ኢፒኤ እናም ዲኤችኤ በሰውነታችሁ ላይ ያለውን እብጠትን ለመቆጣጠር ይረዳሉ። ሁለቱም በእብጠት ምላሽ ላይ ተጽዕኖን ያሳድራሉ። አንድ ጥናት እንዳመለከተው ኦሜጋ ስሪ ተጨማሪዎች የሮማቶይድ አርትራይተስ ባለባቸው ሰዎች ላይ ህመምን በእጅጉ ይቀንሳል። አብዛኛዎቹ ጥናቶች በቀን ከ1.5 እስከ 4 ግራም የተቀናጁ ዲኤችኤ እናም ኢፒኤን መጠን ይጠቀማሉ። ጥናቶች እንደሚያሳዩት ኦሜጋ ስሪ ተጨማሪ መድኃኒቶችን መውሰድ እብጠትን ሊቀንስናም ኢንፍላማቶሪ የአንጀት በሽታ ባለባቸው ሰዎች ላይ የህይወት ጥራትን ያሻሽላል። ኢንፍላማቶሪ ባወል ዲዚዝ ባለባቸው ላይ ማለት ነው። አንድ ጥናትም እንዳመለከተው ኦሜጋ ስሪ በተለይ ቁስለት ላለባቸው ሰዎችም የሚረዳ ነው። አምስተኛ፣ ኦሜጋ ስሪ የመንፈስ ጭንቀት ምልክቶችን ሊያቃልልም ይችላል። ኦሜጋ ስሪን መውሰድ የመንፈስ ጭንቀት ምልክቶችን ለማሻሻል ሊረዳ ይችላል። የ2160 ተሳታፊዎች አንድ ግምገማ ወይም ደግሞ ጥናት ማሟያ አጠቃላይ ጠቃሚ ውጤትን አሳይቷል። በቀን 60% ኢፒኤ
በ1 ግራም ወይም ከዚያ በላይ የያዙ ኦሜጋ ስሪ ምርቶች በጣም ውጤታማም ነበሩ። ስለዚህ ኦሜጋ ስሪን መጠቀም በርካታ ጥቅሞችን ይሰጣቸዋል ማለት ነው። ታዲያ ጥሩ የኦሜጋ ስሪ ፋቲ አሲድ ምንጮችን ደግሞ አሁን እነግራችኋለሁኝ። በኦሜጋ ስሪ የበለጸጉ ምግቦች ውስጥ ያለው አማካይ አመጋገብ ዝቅተኛ ነው። ኢፒኤ እናም ዲኤችኤ በዋነኛነት በባህር ምግቦች ውስጥ ይገኛሉ። እናም ኤኤልኤ የምንለው በተወሰኑ የእጽዋት ምግቦች ውስጥ የሚገኝ ኦሜጋ ስሪዎች ናቸው። ምርጥ የዲኤችኤ እናም ኢፒኤ እናም ኤኤልኤ ምንጮች የምንላቸው የተልባ ዘይት፣ ቺያ ሲድስ፣ ተልባ፣ ሳልመን፣ ሄሪንግ፣ ሰርዲን እናም ኦይስተር ከፍተኛ የኦሜጋ ስሪ ይዘት አላቸው። የባህር ምግቦች የኢፒኤ እናም የዲኤችኤ ከፍተኛ ምንጭ ናቸው። እንደ እንቁላል፣ አስኳሎች እናም የወተት ተዋጽኦች ያሉ ሌሎች ምግቦች አነስተኛ መጠን አላቸው። ኤኤልኤ እንደ ለውዝ እናም ተልባ እናም ቺያ ዘር ባሉ የእጽዋት ምግቦች ላይ በስፋት ይገኛል። በተወሰኑ ዘይቶች ውስጥም ሊገኝ ይችላል። አንዳንድ የእንስሳት ምርቶች እንደ ወተት እናም የበሬ ስጋ አነስተኛ መጠን ያለው ኤኤልኤ ኦሜጋ ስሪን ይሰጣሉ። ታዲያ ኦሜጋ ስሪን እንዴት መውሰድ እንደሚቻል ደግሞ እነግራችኋለሁኝ። አብዛኛዎቹ ዲኤችኤ እናም ኢፒኤ ተኮር ማሟያዎች የሚመነጩት ከአሳ ወይም ደግሞ ከክሪል ነው። የቬጂቴሪያን ወይም ደግሞ የቪጋን አመጋገብን ለሚከተሉ ሰዎች ከእጽዋት የተቀመሙ ዲኤችኤ እናም ኢፒኤ ተጨማሪዎች ወይም ደግሞ ሰፕሊመንቶች አሉ። ከእጽዋት የተቀመመ ኦሜጋ ስሪ ማሟያ ወይም ደግሞ ሰፕሊመንትን መውሰድ ከፈለጋችሁ በአልጌል ዘይት ላይ የተመሰረቱ ምርቶችን አስቡ። አልጌል ኦይል ወይም ደግሞ ዘይት ዲኤችኤ እናም ኢፒኤን ይዟል። ጥናቶች እንደሚያሳዩት አሳን መሰረት ያደረጉ ምርቶች በሰውነት ውስጥ የኦሜጋ ስሪ መጠንን በተመሳሳይ መልኩ ይጨምራሉ። በቀን ውስጥ በማንኛውም ጊዜ ኦሜጋ ስሪ ተጨማሪዎችን ወይም ደግሞ ሰፕሊመንቶችን መውሰድ ትችላላችሁ። ለኢፒኤ እናም ዲኤችኤ የሰፕሊመንት ምክሮች ታዲያ ይለያያሉ። አብዛኛዎቹ የኦሜጋ ስሪ ተጨማሪዎች ወይም ደግሞ ሰፕሊመንቶች ከ500 እስከ 1200 ሚሊግራም ኢፒኤ እናም ዲኤችኤን በአንድ ምግብ ይሰጣሉ። እንደ ከፍተኛ ትራይግሊሰራይድ ወይም ደግሞ ኢንፍላማቶሪ በሽታ ያለባቸው ሰዎች በቀን ከ2 ግራም በላይ ሊጠቀሙ ይችላሉ። ከፍተኛ ትራይግሊሰራይድን ለመቀነስ የሚረዳ በሐኪም የታዘዘ የአሳ ዘይት ማሟያም አለ። ሎቮዛ የሚባል አጠቃላይ የምርት ስምም አለ። በቀን 4 ግራም ሎቮዛን አንድ ጊዜ መውሰድ ትችላላችሁ። የተለያየ መጠን ያለው ኦሜጋ ስሪዎች እርጉዝ እናም ጡት ለሚያጠቡ እናም የልብ ህመም ያለባቸውንም ሰዎችንም ሊጠቅሙ ይችላሉ። ታዲያ ኦሜጋ ስሪ ፋቲ አሲድ ደህንነቱ የተጠበቀ ነው ወይስ አይደለም የሚለው ልንገራችሁ። ኦሜጋ ስሪዎች በአጠቃላይ ደህና ናቸው። የምግብናም የመድኃኒት አስተዳደር ወይም ደግሞ ኤፍዲኤ በየቀኑ የሚወሰደው ኦሜጋ ስሪ ከ3 ግራም ጥምር ኢፒኤ እናም ዲኤችኤ እንዳይበልጥ ይመክራል። ከሰፕሊመንት በቀን ከ2 ግራም መብለጥ የለበትም። ከፍተኛ መጠን ያለው ተጨማሪ ኢፒኤ እናም ዲኤችኤ የሰውነትን ኢንፍላማቶሪ ምላሽ ሊለውጥናም በሽታ የመከላከል አቅምን ሊቀንስ ይችላል። ከፍተኛ መጠን ያለው የደም መፍሰስ ችግርን ሊያስከትል የሚችለውን የደም መርጋትንም ሊገታ ይችላል። ኦሜጋ ስሪ ከጸረ የደም መርጋት መድኃኒቶች ጋር መስተጋብርም ሊፈጥር ይችላል። እነዚህ መድኃኒቶች የደም መርጋትን ለመከላከል የሚረዱ ናቸው። ከፍተኛ መጠን ያለው ኦሜጋ ስሪ ተጨማሪዎች የደም መርጋትን ሊገቱ ይችላሉ። ከፍተኛ መጠን ያለው ዲኤችኤ እናም ኢፒኤ ተጨማሪዎች ኮማሪን ወይም ደግሞ ዋርፋሪንን ጨምሮ ከደም መርጋት መድኃኒቶች ጋርም መስተጋብር ሊፈጥሩ ይችላሉ። ስለዚህ በመጠኑ መጠቀም ያስፈልጋል ማለት ነው። ታዲያ ከመጠን በላይ ኦሜጋ ስሪን መውሰድ ይቻላል ወይንስ ደግሞ አይቻልም የሚለውን ደግሞ ልንገራችሁ። በዶክተራችሁ ካልታዘዘ በስተቀር በቀን ከ2 ግራም በላይ የሆነ የኦሜጋ ስሪ ተጨማሪ መጠንን አትውሰዱ። ኦሜጋ ስሪን በከፍተኛ መጠን መውሰድ ለሁሉም ሰው ደህንነቱ የተጠበቀ ላይሆን ይችላል። ከዚህ በላይ መውሰድ የጎንዮሽ ጉዳቶችን ይጨምራል። የጎንዮሽ ጉዳቶቹ በሽታ የመከላከል ስርዓትን ሊጎዱ እናም የደም መፍሰስ አደጋንም ሊጨምሩ ይችላሉ። የኦሜጋ ስሪ ተጨማሪዎች በአንጻራዊነት ደህና ናቸው፣ ነገር ግን ጥቃቅን የጎንዮሽ ጉዳቶችን ሊያስከትሉ ይችላሉ። እንደ ተቅማጥ፣ የአሳ ጣዕም፣ ራስ ምታት፣ የልብ ህመም፣ ማቅለሽለሽ፣ ጥሩ መዓዛ ያለው ትንፋሽ ወይም ደግሞ ላብናም የሆድ ቁርጠትን ያስከትላል። በአጠቃላይ ኦሜጋ ስሪ ፋቲ አሲድ እብጠትን ይቆጣጠራል፣ ጤናማ የአንጎል ስራን ይደግፋልና ለሴሎች መዋቅርም ይጠቅማል። እንደ ሳልመን ወይም ደግሞ ሰርዲን ካሉ የባህር ምግቦችናም እንደ ቺያ ሲድስ እናም ተልባ ካሉ ዘሮች
ኦሜጋ ስሪዎችን ማግኘት ትችላላችሁ። ብዙ ሰዎች አሁንም የኦሜጋ ስሪ እጥረት አለባቸው። ስለዚህ እንደ አሳ እናም ክሪል ካሉ ተጨማሪዎች ጤናማ የዲኤችኤ እናም ኢፒኤ ደረጃዎችን ማግኘት አለባችሁ። ኦሜጋ ስሪ ተጨማሪ ምግቦች እንደ አርትራይተስ እናም የልብ ህመም ያሉ አንዳንድ ሁኔታዎች ያላቸውንም ሊጠቅሙ ይችላሉ። ኦሜጋ ስሪ ማሟያ ለመጀመር ከፈለጋችሁ ስለ ኢፒኤ እናም ዲኤችኤ ፍላጎቶች እናም ተገቢውን መጠን ከዶክተራችሁ ጋር ምንጊዜም ቢሆን መነጋገር ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለ ኦሜጋ ስሪ ፋቲ አሲድ የጤና ጥቅሞችና አወሳሰድ ያለውን ጉዳት፣ የአጠቃቀም መጠን በዚህ ቪዲዮ ላይ አጠር አድርጌ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።